ሮማን እዚህ ጋር አንቺ አሁን በዚህ እድሜሽ እኛ በአንቺ ምን እንማር? እዚህ ጋር አንቺ አሁን በዚህ እድሜሽ ለማስታረቅ ፋንታ የተጣላውን ለማስታረቅ የተሳሳተውን እንዲህ አይደለም እኮ እንዲህ ማውራት ጥሩ አይደለም፣ በኋላ ዋጋ ያስከፍላል ብለሽ ለማስተማር ፋንታ ለአንድ እንትን ለጮጬ አንበሳ ብለሽ ወላ ለጊፍተር ብለሽ ይሄን ከተናገርኩ ቲክቶክ ላይ ወጣችሁ የምትጣዱት ይሄ ጊፍት እኮ ነው ያሰከራችሁ። ግዴታ የሆነ ሰውን ጣል ካርጋችሁ ግዴታ የሆነ ሰውን ካራከሳችሁ ያው ጊፍት ይሰጣችኋል። ያለሱ እንትን አውሮፓ ሀገር ቁጭ ብላችሁ የአረብ ሀገርን ሴት ይንቃላችሁ። የአረብ ሀገር በግ ትላላችሁ። በጎቹ እኮ እናንተ ናችሁ። 24 ሰዓት ሁሉ ነገር ቢባል መጥፎ ናት አይደለም። ጥሩ ጎንም አላት። ትክክለኛውን መንገድ አላህ ይምራት። አሁንም ቢሆን እኔ ለሳ ዱዓ ማድረግላት ትክክለኛውን መንገድ አላህ ይምራት። ግን ሮማን ባንቺ ትውልዱ ምንድን ነው የሚማረው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአቡኪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል፣ ተረፍ ይበል። ያው ሰሞኑ በሀቢባ ጉዳይ ያው ብዙ ሚዲያ ብዙ ቦታ እየተዳረሰ ነው፣ ብዙ ነገር እየተወራ ነው፣ ብዙ ነገር እንትን እየተባለ ነው፣ እየተወራ ነው። ወከባው ያው ቀጥሏል። ብቻ አንዳንዴ እዚህ ጋር ያው ስሜታዊ ሆነን እንትን ስናወራ የምናወራውን ነገር አናውቅም። መጀመሪያ እዚህ ጋር ጉራጌን ከፍ አደርጋለሁ ብላ ነው ሳታክ ስሜታዊ ሆና የጉራጌ እናት የጉራጌ ባል ሚስቱን ቀብሮ ስራ ሱቁን ይከፍታል ያለችው ስሜታዊ ሆና ነው እንጂ ያደርጋል አይደለም። እሷም አስባበት አይደለም። የሆነ አንዳንዴ ሚዲያ ላይ ሲገቡ ሳክሮ መሰለኝ የሚገቡት። ሲቀጥል ደግሞ ሀቢባ 66 ያመልካለው ሸይጣን አምላክ ይሆናለው ላልሽው ደግሞ እዚህ ጋር አንቺ ፈጣሪሽን እንደቀጠርሽው ሰራተኛ እኮ ያስፈራራሽው ነው። እዚህ ጋር በምን መልኩ ነው አንቺ ፈጣሪ የምታስፈራሪ? አንቺ እኮ ፈጣሪን እያስፈራራሽ ነው። መጀመሪያም እኮ የምታመልኪው እኮ ፈጣሪሽን አይደለም ሸይጣንን ነው እያመለከሽ ያለሽ። አሁንም እኮ እንደዚህ እየተባልሽ ነው። አሁን ቢያንስ የቆጡን ያወርዳለሁ ብላ የብቢቱን የሚባል ነገር አለ። አሁንም ሌላ ስህተት ውስጥ እየገባሽ ነው። እኔ ልጅሽ በመሰደቡ በጣም ነው ያዘንኩት፣ አልቅሻለሁም። እኔ በልጅ አልደራደርም። ማንኛውም እናት የወለደችም ሆነ ያልወለደችም በልጅ አትደራደርም። አማ ግን ፈጣሪሽ እንድን ማስፈራራቱ እዚህ ጋር ጭራሽ ፈጣሪን እኮ አንቺ ፈጣሪሽን ፍጡር እኮ ነው ያደረግሽው ጭራሽ። እንደውም ፈጣሪ በዚህ አጋጣሚ ፈጣሪ በጣም ረቶሻል። የረዳሽም ደግሞ እንደዚህ አይነቱ ሰው ደግሞ እሱን ለከዳ በሱ ላላመነ ብልጭልጭ ነገሩን ያሳምርለታል፣ ዱንያን ያሳምርለታል፣ እንዲሄድበት ያደርገዋል። ይሄ ሸይጣንን ነው እንትን እያልሽ ያለሽው እንጂ ፈጣሪሽን ፈርተሽ ለፈጣሪ ተገዝተሽም አይደለም። ለፈጣሪ ብትገዢ በአመት አንዴ ነው። እሱንም ማድሪ የሆነ መቼ ባለቀ ረመዳን መቼ በተፈታ ይሄ ጾም ባለቀ እያልሽ በጉጉት ያኔ ይሄ ጾሙም አይባልም። ላላህንም ፈርተሽ አይደለም ሚዲያውን ሰው ፈርተሽ ሙስሊም ሆነሽ ጠጉርሽን ተገላልጠሽ ምን ብለሽ መጣሽ እንዳትባይ ነው እንጂ ቢያንስ እንኳን የኢዱን ቀን ራሱ የእስልምናን ድባብ አላሳየሽም። ኢድ ላይ እንዴት አንድ እናት ቤታን ያኔ ማሻአላ ጎበዝ ነሽ፣ ሴት ነሽ፣ ጠንካራ ነሽ፣ ለልጆችሽ ጠንካራ እናት ነሽ፣ በጣም ጀግና እናት ነሽ። ጀግናነትሽ እኮ አልተከዳም። ግን ይሄን ጀግናነትሽን ይሄን ጉብዝናሽን ይሄንን ስማርትነትሽን እዛ ላይ አይደለም እዛ ላይ ትተሳሰቢያለሽ እኮ። በዚህ ስማርት ሆነሽ በዚህ ጉብዝናሽ በዚህ እንትን ስማርት ሆነሽ በዚህ አካሄድሽ አንቺ ለሱ ብትገዢ እሱን ብትፈሪ የሱን አንድነት ብታቂ ምንኛ በታደርሽ። እኔ በአንቺ በምንሽም አልቀና ሰራሃ የወደቁትን አንስተሻል።
የተጎዱትን ረተሻል፣ ብዙ ነገር አድርገሻል። እዚህ ጋር ግን ራስሽንም ደግሞ እየገደልሽ ነው። እዚህ ጋር ፈጣሪ ያገዘኝ ፈጣሪ ያገዘኝ ፈጣሪ ያገዘኝ ፈጣሪ አንቺ አላገሽም፣ አንቺ እያገዘሽ ነው። ግን እሱ አድርጎልኛል እኔ ከድቼዋለሁ ብለሽ አንድ ቀን እንኳን ዞር ብለሽ ወደ ኋላ ያሰብሽው ነገር የለም። ገና ለገና መተሽ አህያውን ፈርቶ ዳህያውን ፈጣሪን ታስፈራራለች። መሆን የለበትም። እስትግፋር ማድረግ አለብሽ። ሪም እኮ በአላህ እያለችሽ ነው፣ በአላህ እያለችሽ ነው። ስለዚህ በአላህ ስትልሽ ራሱ አንቺ ወደ ራስሽ ተመልሰሽ እስትግፋር ምን ማለት እንደሆነ ካላወቅሽ ያው ሪም አጠገብሽ አለች። ደውለሽ ሪም ምን ብዬ እስትግፋር ላድርግ በያት። አንቺ እዚህ ጋር ዱንያ ብቻ ነው፣ ዱንያ ያታለለችሽ ነው ያለችው። ለዱንያ ብቻ ማድሪ እንዴት ነው አሁን የሆነ ረመዳኑ ሲመጣ በተለይም ሚዲያ ላይ ወጣችሁ የሚዘሉ በአጠቃላይ ረመዳን ሲመጣ ሂጃባችሁን አስተካክላችሁ ጀለቢያ ለብሳችሁ ምን ብላችሁ ስትመጡ ለምን እንደማታፍሯል። እኔ ባንቺና በሮዛ ባንቺ መሰሎችሽ በጣም ነው ማፍረው። እንደውም ሮዛ ባንቺ ትሻላለች። የሆነ ውስጣ ላይ የአላህ ፍራቻ ያለባት ትመስላለች። ሂጃብ አስተሳሰራ ራሱ ያምርባታል። የሆነ ሙረተብ የሆነ አለባበስ ነው የምትለብሰው። ከላይ ሙስሊም ቤቶችም ከታች ሌላ ሰው ናት። ግን ሆኖ አንቺ አሁን እስትግፋር ማድረግ ነው ያለብሽ። ልጅሽን የሰደቡት በልጃቸው ይክፈላቸው አንልም። በልጃቸው ማንም ይበል የሚለው ይበል። ልጅ ለምን ይሰቃያል? አባት ባደረገው እናት ባደረገችው ልጅ ፈልጎ አይደለም የሚመጣ፣ ፈልገን ነው የምናመጣቸው። ስለዚህ ልጆች ለምን ይቀጣሉ? ለራሳቸው የስራቸውን ይስጣቸው፣ በህጃቸው ያስገባቸው ብዬ እንትን ይሄን መልክቴ ለሀቢባ ነው። ሀቢባ እስትግፋር ማድረግ አለብሽ። ልጅሽ የአንቺ ልጅ ብቻ አይደለም የሁሉም ልጅ ነው። እኔ በሰራሃ በጣም አልቅሻለሁ። እኔ ለአንቺ ሳይሆን ለልጁ አልቅሻለሁ። አንቺ በምታደርጊው በምትሆኙ አንድም ቀን እኔ ተደስቼብሽም እንትንም ብዬብሽ አላውቅም። ለአኑ ከላስ ያኔ እያንዳንዳቸው የምትሰሪያቸው የምታስተላልፋቸው እንትን የምትያቸው የምትሆኛቸው ነገሮች እስልምናን ማይወክሉ ስለሆነ ለምን አንዱን እንትን ይዘሽ እየተጓሽ አይደለማ። አንቺ በሁለት ፈረዝ የወጣ ይሰበራል እንጂ ዋጋ የለው። ስለዚህ እንደውም አንቺ ፈጣሪ ጠብቆኛል ማለት ነው። እስቲ ፍልስጤም ላይ እናት በቀን ያንዳ 2 ልጅ 3 ልጅ የምታጣው የፍልስጤም እናት ምን ትበል? ልጃን እያጣሽ ምን ትበል? በጠራራ ፀሐይ አጠገባ ላይ ስትነጠቅ ምን ትበል? ስለዚህ አሁን አንቺ እስትግፋር ልጅሽ በመሰደቡ እኔ በዚህ አጋጣሚ የቲክቶከር ያሉ በአጠቃላይ ቲክቶከር ዱዊት የሚያደርጉም ቲክቶክ የሚጠቀሙም መጥፎ ነገር እንዳለበት ጥሩም ነገር አለበት። በጣም ነው እንትን ያሉት፣ በጣም ነው ቫይራል የወጣው፣ በጣም ነው ሼር ያደረጉት። ያው ልጅሽ በመሰደቡ አንቺ ለተሰደብሽው አንድ ሰው ተቆርቅሮ ይሄን ያክል እንደዚህ፣ ግን ለልጅሽ ሁሉም ተንቀጠቀጠ። ሁሉም የወለደም ያልወለደም እንዲህ ተሰደብነ የተባለው ጉራጌ ወለ ባለ ጉራጌ ሁሉም ነው ያለቀሰው ማለት ሁሉም ነው ያዘነው። ሲቀጥል ደግሞ ማናት ሮማን እዚህ ጋር ሮማን ትልቅ ጥፋት ነው ያጠፋችው። ሮማን ትልቅ ደግሞ ለሮማን ደግሞ ሮማን እዚህ ጋር አንቺ አሁን በዚህ እድሜሽ እኛ በአንቺ ምን እንማር? እዚህ ጋር አንቺ አሁን በዚህ እድሜሽ ለማስታረቅ ፋንታ የተጣላውን ለማስታረቅ የተሳሳተውን እንዲህ አይደለም እኮ እንዲህ ማውራት ጥሩ አይደለም፣ በኋላ ዋጋ ያስከፍላል ብለሽ ለማስተማር ፋንታ ለአንድ እንትን ለጮጬ አንበሳ ብለሽ ወላ ለጊፍተር ብለሽ ይሄን ከተናገርኩኝ ግዴታ ጊፍተር ይሰጠኛል። አሁን እኮ ቲክቶክ ላይ ወጣችሁ የምትጣዱት ይሄ ጊፍት እኮ ነው ያሰከራችሁ። ግዴታ የሆነ ሰውን ጣል ካርጋችሁ፣ ግዴታ የሆነ ሰውን ካራከሳችሁ ያው ጊፍት ይሰጣችኋል። ያለሱ እንትነት አውሮፓ ሀገር ቁጭ ብላችሁ የአረብ ሀገርን ሴት ይንቃላችሁ፣ የአረብ ሀገር በግ ትላላችሁ። በጎቹ እኮ እናንተ ናችሁ። 24 ሰዓት ተኝታችሁ በዚህ እድሜያችሁ ከታች ሽንት እስከሚያመልጣችሁ ድረስ ጌም እየለመናችሁ ያ ጌም ሰም ደግሞ ጌሙ የሆነ ቀዝቀዝ ሲልባችሁ የሆነ ሰውን ማውጠልጠል አለብን። የሆነ ካፉ የተናገረውን ወስተን ሚዲያ ላይ መዝራት አለብን። ከዛ ከላስ በዛን ሰዓት ሀቢባን ማይወዳት ሰው አንቺ ጋር መጥቶ ጊፍተር ይሰጥሻል። ያው ብዙ ማይወዳት አለ። ብዙ ደላላዎቹን አዋርዳለች፣ ብዙ ባለትዳሮቹን አዋርዳለች፣ ብዙ የአረብ ሀገር ሴት የበላን ብር አዋርዳለች፣ ብዙ ጠላት አፍርታለች። እዚህ ጋር ወዳጅም እንዳላት ጠላት አፍርታለች። ሁሉ ነገር ሀቢባን መጥፎ ናት አይደለም፣ ጥሩ ጎንም አላት። ትክክለኛውን መንገድ አላህ ይምራት። አሁንም ቢሆን እኔ ለሳ ዱዓ ማድረግላት ትክክለኛውን መንገድ አላህ ይምራት። ግን ሮማን በአንቺ ትውልዱ ምንድን ነው የሚማረው? አንቺ መነጽርሽን አስተካክለሽ ማድሪ ምንም ነገር ማይገድብሽ እናት ሆነሽ
ከእናትም አልፈሽ ሀያት ሆነሽ እናትን ምሰድቢ አባትን ምሰድቢ ቢያንስ ግማታ የምትይ ካፍሽ የሚወጣው ከአንድ እናት ማይወጣ ብልግና እኔም ማድሪ በአንቺ የተፈጠሩ ልጆችና በጂጂክያ የተፈጠሩ ልጆች ለልጆቻችሁ ነው ያዘንኩት። በምን አይነት እናት ነው የተፈጠሩት እነዚህ ልጆች? የእናንተ ልጆች አይደለም እስካሁን ሚዲያ ላይ ታይቶ የሮማን ልጆች እንደዚህ ናቸው፣ የጂጂክያ ልጆች እንደዚህ ናቸው እየተባለ እናንተ እኮ ናችሁ 24 ሰዓት በዚህ እድማችሁ እየባለጋችሁ እየተግማማችሁ ያላችሁት። አንቺ አሁን የሆነ ሰዓት ተቸግረሽ የሆነ ዘመድ እንትን ብሎብሽ እኮ ሀቢባ ጋር በውስጥ ገብተሽ እንደዚህ አስተባብሉኝ እንደዚህ አርግልኝ ብለሻት እኮ ደርሳልሻለች። ያ ሰው ታክሞ ዛሬ ሕክምና ጥሩ ደረጃ ላይ ነው ያለው። አንቺ ይሄን ራሱ ለምን እንዳላሳወሽ አላውቅም። ጠይብ የጉራጌ ባል ወጥቶ ከለቅሶ መልስ ሱቅ ይከፍታል ስትል ይሄን ነገር ወዳው ሼር ሲያደርጉልሽ አንቺ በጎን ሄደሽ ሀቢባ ይሄን ነገር አሁን ወተሽ አውፉ በይ፣ አሁን ወተሽ ይቅርታ አርጉልኝ፣ እኔ አትፍቼ ነው። እኔ ምናልባት እንዲህ የጉራጌን ብሔር ከፍ አደርጋለሁ ብዬ ነው ይሄን ሳላቅ የተናገርኩት። ይቅርታ አርጉልኝ ሶሪ ብትያት እሷም አሊልም ምን አትፍቼ አትሉ ነበር። እንዴት እናት ተሰድባ አባት ተሰድቦ ቤተሰብ ተሰድቦ የለማኝ ልጅ ተብዬ ይሄን አክል ተረግጬ እኔም ቦን ይቅርታ አልልምትች ከላስ ይቅርታ አልልም ያለችው ይሄ ነው። መጀመሪያ ለምን ተሰደበች? ለምን ሮማን የምትባለው ሴትያ ወጥተሽ ለምን መጀመሪያ ይቅርታ በይ አላልሻትም? አንቺ በዚህ እድሜሽ 24 ሰዓት አንቺ ምኑ ጋነሽ? አንቺ ሊያሾን ምንቂው ጂጂክያን በምን አፍሽ? አንቺ ምን አሪያ ምን አንቺ ወጥተሽ እቺን መነጽርሽን አስተካክለሽ እንዲየሆንኩ በዚህ ከትላንትና ከነ ጆከር ጋር የጆከር እኮ የልጅ ልጆችሽ ይሆናሉ ከነሱ ጋር። እነሱ አንደኛ ጆከር ራሱንም ደብቆ ነው እየተናገረም እያረገም ያለው ከነሱ ጋር ሊፈንዳ የምትዩ ነገር እኔ በጣም ነው ማዘንኩብሽ። በጣም አንዳንዴ ያኔ ልክ አለው እድሜም የሆነ ነገር የሚገድበው ነገር አለ። እንደ እድሜሽም መሆን አለብሽ። በአንቺ ትውልዱ ምን ይማር?